ዛሬ መንፈስ ላረገ ነው እኔን ነው። ዛሬ እንግዲህ ይሄው የመጣው መጽሐፍ ሰው መንፈስ ነው የሚል መጽሐፍ ነው። ማን ኢዝ ስፒሪት ይላል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰው ፍጹም የእግዚአብሔርን መልክ የያዘውና አምሳሉም የተካፈለው ስልጣንን ገዢነትን የተቀበለው እንዲሁም ወንድና ሴት ሆነው የተፈጠሩት በመንፈሳዊው ዓለም ነበር። ወንድና ሴት አድርጎ ፈጠራቸው በሚል ደግሞ ሐሳቡን የተሻለ ግልጽ ያደርጋል። ስለዚህ እግዚአብሔር ሴት ነው ወንድ ነው? እንግዲህ ጥያቄ እነሱ የሚመልሱት ጥሩ ነው። አዲስ ነገር እየፈጠረ ወይም ደግሞ አዲስ ነገር እየሰራ ሳይሆን ከነበረው እያመጣ ነው። በዛ ነው የሚሉት። በእግዚአብሔር መልክ የተፈጠረው ትክክለኛ ሰው መንፈስ ነው ይላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። በባለፉት ሳምንታት እንግዲህ እንደምታስታውሱት ከስቱዲዮ ኪራይ ጋር በተገናኘ የእናንተን ድጋፍ ጠየቀናችሁ ነበር። አንዳንዶቻችሁ ድጋፋችሁን ስታሳዩን ነበር፣ ስትልኩልን ነበር ገንዘብ። ግን ስቲል የስቱዲዮ ኪራያችንን ሊሸፍን የሚችል ፕሮዳክሽኖቻችንን ሊሸፍን የሚችል ገንዘብ ማግኘት አልቻልንም። ግን አሁን ላይ ከዛ የበለጠ ነገር አጋጥሞናል። እስከዛ ድረስ የምንከፍለው የነበረው የስቱዲዮ ኪራይ ነበር። አሁን ላይ እንግዲህ እኛን ያከራዩን ሰዎች ህንጻውን ጠቅላላ ሌላ አካል ስላከራዩት እነሱ ደግሞ አዲስ ተመን አምጥተዋልና አዲሱ ተመን እስከዛ ድረስ ከምንከፍለው በእጥፍ ጨምሮ እንግዲህ እንድንከፍል ታዘናል ማለት ነው፣ ወይም ተጠይቀናል። ስለዚህ ይሄኛው አዲስ የሆነ ቻሌንጅ እንግዲህ አጋጥሞናል። አሁን ላይ በፊት ከምንከፍለው በእጥፍ ነው፣ ኦልሞስት ከእጥፍ በላይ ነው የጨመሩብን። ስለዚህ እሱን አሁን ላይ ማድረግ አንችልም። ምናልባት የምታከራዩ ክርስቲያኖች ካላችሁ እናንተን እንድትተባበሩን ለመጠየቅ ነው በዚህ ያለውት። ፌር በሆነ ዋጋ ልታከራዩን የምትችሉ ክርስቲያኖች ካላችሁ አሁን ያለንበትን ስቱዲዮ የግድ መልቀቅ እንዳለብን ወስነናል። ምክንያቱም እንዳልኳችሁ ሂሳቡ በጣም ከጥፍ በላይ ጨምሯል። ይህም ደግሞ ጋራንቲ አይደለም። ከአንድ ዓመትም በኋላ ደግሞ የበለጠ እየጨመሩ እንደሚሄዱ ነው የነገሩን። ስለዚህ ልታከራዩን የምትችሉ ክርስቲያኖች ካላችሁ ፌር በሆነ ዋጋ፣ ምክንያቱም የያዝነው አገልግሎት ነው፣ ቢዝነስ አይደለም የያዝነው። ብዙ ሰዎች እንደሚያስቡት ለዩቲዩብ ገንዘብን ብለንም አይደለም ይሄን አገልግሎት የምንሰራው። ምናልባት ዩቲዩብ ለተወሰነ ጊዜ ከፍሎን ያውቃል። ያን ያህል አመርቂ የሚባል ገንዘብም አይደለም ዩቲዩብ ራሱ የሚከፍለው። ግን ከዛ በኋላ ዩቲዩብ ራሱ ክፍያውን አቁሟል። እዚህ ስክሪኑ ላይ እንደምታዩት ከዩቲዩብ 5 ሳንቲም አናገኝም። ጀስት አገልግሎትና አገልግሎትን ብቻ አስበን ነው ምን እየሰራን ያለ ነው። እና ደግሞ የአገልግሎት ትክክለኛ በሆነ መንገድ በቃ ጥራቱን ጠብቆ ወደ እናንተ መድረስ አለበት ብለን ስለምናስብ እንግዲህ እስከዛ ድረስ እንግዲህ ከ2 ዓመት በላይ 3 ዓመት ይህን አገልግሎት ወደ እናንተ ስናደርስላችሁ በደንብ ኳሊቲውን የጠበቀ ኤዲቲንጉ ጥሩ የሆነ ሐሳቡ ደግሞ ይዘቱ ደግሞ በጣም በእግዚአብሔር ቃል የታሸ የሆነ መርሃ ግብሮችን ነበር ወደ እናንተ ስናስተላልፍ የነበረው። አሁን የምናስበው እንደዛ ነው። በጣም ኳሊቲውን ጠብቀን መጓዝ ነው እንፈልገው። ምክንያቱም አገልግሎቱ ስለሚገባው የጌታ አገልግሎት ነው። ዝቅ ያለ ነገር ውስጥ መግባት አንፈልግም እና ይህን ታሳቢ በማድረግ በገንዘብ የምትረዱን ልታግዙን የምትችሉ ክርስቲያኖች እንድታግዙን አሁንም እንጠይቃችኋለን። በተለይ ደግሞ ቦታ ያላችሁ ክርስቲያኖች ከተቻለ ለተወሰነ ጊዜ በነፃ እንድናገለግልበት፣ ካልሆነ ግን ፌር በሆነ ዋጋ እናንተ ማግኘት ስላለባችሁ ፌር በሆነ ዋጋ ልታከራዩን የምትችሉ ክርስቲያኖች ትኖራላችሁ ብዬ ስለማስብ እንግዲህ በጌታ ፍቅር እንጠይቃችኋለን። እንግዲህ ሐዋርያው ጳውሎስ ለቆሮንቶስ ክርስቲያኖች በላከው በሁለተኛው መልእክቱ ምዕራፍ 4 ላይ እንደተናገረው እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም እንዳለው ተስፋ አንቆርጥም። በሁለት ሐሳቦች እንትን እንችላለን፣ ግን ተስፋ አንቆርጥም። እንገፋለን እንጂ አንጨነቅም ነው ያለውና የሚያስጨንቀን ነገር ምንም አይደለም። ግን ጭንቀታችን ለጌታ አሳልፈን እንሰጣለን። በትብብር ከሰራ ነው የእግዚአብሔር መንግስት ስራ ነው። ቀላል መሆን ይችላል። ደግሞ ማምናለው ነገሮች ተስተካክለው እንግዲህ እንደ አዲስ ከምንገናኝ ድረስ ለትንሽ ጊዜ አገልግሎቱን ልናቆሙ ያው እንገደዳለን ማለት ነው። የቀረጻ ቦታ በደንብ እስከምናገኝ ድረስ ነገሮቻችንን መሬት ላይ አስይዘን ወደ እናንተ እንደ አዲስ እስከምንመጣ ድረስ ለትንሽ ጊዜ እንግዲህ ቀረጻችንን ልናቆም እንገደዳለን። የሆነ ታምር ተፈጥሮ እዚህም ቤት ላይ ቀጠልን ሰየው። ካልሆነ ግን መውጣታችን ወደዛ ስለሚያዘነብል እሱን ታሳቢ እንድታደርጉ እና ለተወሰነ ጊዜ ይሄ እንግዲህ በሜሎስ ቲዩብ የምናስተላልፍላችሁና ቲዮሎጂ ክላስ ደግሞ ብለን የጀመርነው አለ። በዛ የምናስተላልፍላችሁ እንግዲህ ትምህርቶች ላልተወሰነ ጊዜ ይቆማል ማለት ነው፣ አዲስ ቦታ እስከምናገኝ ድረስ። ስለዚህ ጌታ ያግዘናል። በተሻለ ቦታ፣ በተሻለ ክብር፣ በተሻለ አገልግሎት ደግሞ
እንደምንገናኝ ሙሉ እምነት አለኝ። ምክንያቱም ያስጀመረን ጌታ ነው፣ የሚያስፈጽመንም ጌታ ነው። መሀል ላይ አንዳንድ መገጫገጮች ሊኖሩ ይችላሉ፣ ግን በየትኛው መንገድ ተስፋ አንቆርጥም፣ ወደፊት እንጓዛለን። ስለዚህ ከወዲሁ ለምታሳዩን ትብብር ሁሉ እናመሰግናለን። የጌታ ጸጋ ይብዛላችሁ ማለት ፈልጋለሁ። እስከዛይም ድረስ አብራና ከኛ ጋር ስለነበራችሁ በብዙ ላመሰግናችሁ ፈልጋለሁ። ካሁንም በኋላ ደግሞ እንቀጥላለን። በተሻለ ክብር እንቀጥላለን፣ በተሻለ ቦታ እንቀጥላለን፣ በተሻለ አገልግሎት ደግሞ እንመለሳለን። ድጋሚ እስከምንገናኝ ድረስ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። ከመጽሐፍት ጉያ የተሰኘውን መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ የተለያዩ መጽሐፍቶችን እያመጣን ደካማ ጎናቸውና ደግሞ ብርቱ የሆነው ጎናቸውን እናነሳለን። የሚነበቡ ናቸው ወይም ደግሞ የማይነበቡ ነው ብለን ደግሞ ለእናንተ ደግሞ ጥቆማ እንሰጣለን ማለት ነው። ዛሬም እንደተለመደው አንድ መጽሐፍ ይዘን ተገኝተናል ከቴልሾ ጋር። ምን አመጣህብን? ዛሬ መንፈስ ላረገ ነው። እኔን ነው። ለነገሩ ድሮም መንፈስ ነኝ። ድሮም መንፈስ ነው። ድምጽ ብቻ ነው የሚሰማው። እሱንም ልታጠፋው ነው። እሱንም ላጠፋው ነው ዛሬ እንግዲህ የመጣሁት መጽሐፍ ሰው መንፈስ ነው የሚል መጽሐፍ ነው። ማን ኢዝ ስፒሪት ይላል። በፓስተር ኤፍሬም ሰለሞን የተጻፈ መጽሐፍ ነው። ግን ሰውየው ፓስተር ምንድነው ይታያል እኮ ፎቶ ላይ መንፈስ አለ ነው። ፎቶ አለ በደም እንደውም። ስለዚህ መንፈስ ፎቶ ይነሳል። ብዙ የተለመደ አይደለም ማከበር ፔጅ ላይ ፎቶን ማድረግ። አንድ አይነት ሰዎች በዛ አይነት ነገር ይታወቃሉ። እንዴት እንደዚህ ታዋት ነካካኝሽ እለፈው። አሁን ብዙ ጊዜ የማየው እዚህ ጋራ ከጀርባ ልክ ነህ በትንሽዬ ነገር ይደረጋል ሆኖ ትንሽ የሰውየውን ነገር ይጻፋል ባይሆን ነገር እንጂ ከቨር ፔጅ ላይ እንዲህ በትልቁ ምናምን ነገር ብዙ የተለመደ አይደለም። አሉ ጥቂት መጽሐፎች አሉ ግን ብዙም እነማን ናቸው የሚለው ልናገር ነበር ይቅርብኝ። ገና ለገና ልታይም ብዬ ገና ፈርስት ከቨሩ ላይ ሰው መንፈስ ነው ብሎ በኃይለኛው ፎቶግራፍ ነው የወጣው። አዎ በጣም እና ዛሬ በተወሰነ መንገድ የምናየው ይህንን መጽሐፍ ነው። ሰው መንፈስ ነው የሚለው ያው እንግዲህ ከሚነበብ መጽሐፍ ውስጥ አናስገባውም። ይሄንን ምንም የሚጠቅም ነገር ስለሌለው ማለት ነው። ግልጽ ነው ራሱ ይናገራል። በተለይም ደግሞ ሰሞኑን ሶሻል ሚዲያ ላይ ከዚህ ሐሳብ ጋር በተገናኘ የተለያዩ ሐሳቦች እየተነሱ ነውና ወቅታዊ ርዕስ ነው ብዬ አስባለሁ። እንዴት መንፈስ በሚለው ጉዳይ ላይ ሰው መንፈስ ነው በሚለው ጉዳይ ላይ እግዚአብሔር መጀመሪያ የፈጠረው የሰው መንፈስ ነው፣ ከዛ በኋላ ነው ስጋን የፈጠረው የሚል ነገር ሶሻል ሚዲያ ላይ ፍጥረት ሁለቴ ነው ማለት ነው። ፍጥረት ብሎ አይጠሩትም። እግዚአብሔር የፈጠረው መጀመሪያ መንፈሱን ነው። ስለዚህ ፈጠረው ማለት እኮ ነው። ይሄ መንፈሱን ፈጠረው። ስጋው ግን አልተፈጠረም እና ምን ሆነ? ተበጀ። ምን ማለት ነው? ተበጀ፣ ተዘጋጀ፣ ተሰራ ማለት እኮ ነው። ተሰራ፣ ተፈጠረ አይደለም ነው። ተፈጠረ ሲባል ካለመኖር ወደ መኖር መምጣት ነው። ተበጀ ሲባል ደግሞ ካለ ነገር መስራት ነው። ስለዚህ ሰው ስንል መንፈሱ ተፈጠረ ነው የምንለው። ከሆነ ነገር አልተሰራም። መንፈሱ የተሰራው ስጋው ነው። ዘፍጥረት ምዕራፍ 1 እና ምዕራፍ 2 ላይ ያለውን ልዩነት ለማንሳት ይሞክራሉ። እዚህ መጽሐፍ ላይ ተመሳሳይ ነገር ነው የምናገኘው። ኦኬ ታነሳዋለህ እሱን? እሺ ስለዚህ በቃ ጥያቄዎች ነበሩኝ በዛ ሊመለስ ይችላል። ለምሳሌ ገና ሲጀምር ገጽ 1 ላይ እንደዚህ ይላል። የሰው ጅማሬ ይላል ምዕራፍ 1 ላይ ሰው ምንድነው? መንፈስ፣ ነፍስ፣ ስጋ ወይስ ሌላ? እንደዚህ አይነት ጥያቄዎች እንዳለባችሁና ምናልባትም ከመንፈስ፣ ከነፍስ፣ ከስጋ ወይም ከሰው ፍልስፍናዎች ውስጥ አንዱን ልትመርጡ ወይም ሁሉን ነኝ ብላችሁ እንደምታምኑ ገምታለሁ። ዋናው ጥያቄ ግን ይህን ዕውቀታችሁ ከየት አገኛችሁት? ከትምህርት ተቋማት፣ ከሃይማኖት፣ ከፍልስፍና መጻሕፍት ወዘተ። ነገር ግን ከነዚህ ሁሉ የስተት ዕውቀቶች በአስቸኳይ መላቀቅና መዳን ይገባቸዋል ይላል ጸሐፊው። አሁን እንደዚህ ሲል በቃ ትክክለኛ ትምህርት ሊነግረን ነው ብለን ተስፋ እናደርጋለን። ግን እውነት እንደዛ ነው የሚናገረው ከተባለ በጭራሽ። እንደዚህ ይላል አንቀጽ 2 ላይ ሰው ሁሉ ከአንድ ወገን ተፈጥሯል፣ በቅንፍ ተወልዷል፣ እሱም እግዚአብሔር ነው ይላል። ሰው ሁሉ ከአንድ ወገን ተፈጥሯል፣ በቅንፍ ያደረገና ተወልዷል፣ እሱም እግዚአብሔር ነው። እንዴት አየው ይህን ስቴትመንት? አረ ስታክ እንዳረኩኝ ምንም አልገባኝም። እንግዲህ ሰው ሁሉ ከሚልን ጨምርለት እኔ ምንድነው የሚለው? ሰው ሁሉ ከአንድ ወገን ተፈጥሯል፣ ተወልዷል፣ እሱም እግዚአብሔር ነው ይላል። ስለዚህ ሰው ሁሉ ከእግዚአብሔር ምን ብሏል? ተወልዷል ነው የሚለን። አሁን ከላይ እንግዲህ
ከትምህርት ተቋማት፣ ከሃይማኖት፣ ከፍልስፍና መጽሐፍት ከተለያየ መንገድ ቃርማቸዋል። አሁን እኔ ትክክለኛ ከእግዚአብሔር ቃል አስተምራቸዋለሁ ብሎ ነው የሚናገረው። ግን ለዚህ የሚሆን ጥቅስ አለው ከተባለ የለም፣ አይኖረውም። ኬት ያመጣል? ኬትም የለውም። እሱም አልጠቀሰም። አያ ስለዚህ የሱም ሐሳብ የሆነ ፍልስፍና ነው እንጂ ከእግዚአብሔር ቃል የተመሰረተ አለመሆኑን ገና ገጽ 1 ላይ ያሳየናል ማለት ነው። አትሊስት አማኞች ቢል ትንሽ እንደው ምናልባት ለሱ ትምህርት ሊመች የሚችል ነገር ሊመስል እንኳን ይችላል። እሱ ግን ሰው ሁሉ ነው የሚለው። ሰው ሁሉ ነው የሚለው። እኛ ደግሞ መጽሐፋችን እንደሚነግረን ሰው ሁሉ በእግዚአብሔር ፈጥሮታል እንጂ ሰው ሁሉ ከእግዚአብሔር አልተወለደም። ዳግም የተወለድነው እኛ ኢየሱስ ክርስቶስን አምነን ስንቀበል ነው አይደል? ዮሐንስ ወንጌል 1:12 ላይ ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ ዳግም የተወለድነው እኛ ወይም ከላይ የተወለድነው እኛ በኢየሱስ ክርስቶስ ስናምን ነው እንጂ ሰው ሁሉ ከእግዚአብሔር አልተወለደም። እንደዚህ አይነት ትምህርት መጽሐፍ ቅዱሳችን ጭራሽ የለውም። ግን በዚህ አያበቃም። ይሄ ድርሳን በለው ልክ እንደ ኦርቶዶክስ ድርሳነ ኤፍሬም ልንለው እንችላለን። ድርሳነ ኤፍሬም ልንለው እንችላለን። አሁን ሰው የሚለውን ነገር ዛሬ በደንብ የምናየው ከዚህ መጽሐፍም ዘፍጥረት ምዕራፍ 1 ላይ ያለውን ሐሳብና ምዕራፍ 2 ላይ ያለውን እሱ ስለሆነ መነሻ ነው ማለት ነው። አሁን ብሎ ነው የሚጀምርልህ ገጽ 2 ላይ እንደዚህ ይላል። በዚህ ለሰው ልጅ ሁሉ መሰረት በሆነው ታላቅ ቃል ውስጥ የምንመለከታቸው ዋና ዋና መሰረታዊ ቃሎች አሉ። አንደኛው ሰው በእግዚአብሔር መልክና አምሳል መፈጠሩ ሲሆን፣ ሁለተኛው ወንድና ሴት አድርጎ ሰውን ወደ ፈጠራቸው እንመለከታለን። ሶስተኛው በምድር ላይ እንዲበዙ በምድር ፍጡራን ሁሉ ላይ ስልጣንን ሰጣቸው፣ ገዢ ያደረጋቸው፣ ባረካቸው። እግዚአብሔር ሰውን ከፈጠረ በኋላ ወይም ወንድና ሴት አድርጎ ከፈጠራቸው በኋላ በቀጥታ ከሰው ጋር ህብረትን ወደ ማድረግ ገባ። ዘፍጥረት 1:28 ላይ እግዚአብሔር ከሰው ጋር ንግግር የጀመረበት ቦታ ነው። በደም ስማኝ። ዘፍጥረት 1:28 እግዚአብሔር ከሰው ጋር ምን ጀምሯል? ንግግር ጀምሯል፣ መነጋገር ጀምሯል። በዚህ ጊዜ ነው ሰውም የእግዚአብሔርን ድምፅ መስማት የጀመረው። ዘፍጥረት 1:28 እግዚአብሔርና ሰው በቀጥታ ንግግር የጀመሩበት ቦታ ነው። የት? ዘፍጥረት 1:28 ሰውም የእግዚአብሔርን ወይም የአባቱን ድምፅ መስማት ጀመረ። ሰው ከእግዚአብሔር የህይወትና የሥራ መመሪያ በዚህ ክፍል ሲቀበል እናያለን። ማን ነው የተቀበለው? ሰው። እነዚህ ሁሉ ነገሮች የሆኑትና ሰው የተፈጠረው በመንፈሳዊው ዓለም ነበር። ሰው የተፈጠረው የት ነው? መንፈሳዊ ዓለም። በመንፈሳዊ ዓለም ነበር። ልቀጥል? እሺ ቀጥል። ልጨርሰው። ሰው ፍጹም የእግዚአብሔርን መልክ የያዘውና አምሳሉም የተካፈለው ስልጣንን፣ ገዢነትን የተቀበለው እንዲሁም ወንድና ሴት ሆኖ የተፈጠሩት በመንፈሳዊው ዓለም ነበር። የት ነው የተፈጠረው? መንፈሳዊ ዓለም። ሰው ወንድና ሴት ሆኖ። ይህም መንፈሳዊው ዓለም የእግዚአብሔር ዓለም ነው። በእግዚአብሔር ዓለም ውስጥ ነው የተፈጠረው ሰው በእግዚአብሔር መልክና አምሳል ሲፈጠር ወንድና ሴት ሲሆኑ ስልጣን እና ገዢነትን ሲረከቡ ሲባረኩ፣ ይህ ሁሉ ሲሆን ሰው ገና ስጋን አልለበሰም ነበር። አሁን ካሜራው ወደ አንተ ቢሆን አሪፍ ነበር። ሪአክሽን እንደው ፊቴ ለወጣለ ማለት በመንፈሳዊው ሌላውን ሁሉ ትተን በመንፈሳዊው ዓለም ነው ወንድና ሴት የሆኑት። ስጋ ሳይለብሱ ነው ወንድና ሴት የሆኑት። ስለዚህ መንፈስ ዓለም ውስጥ ጾታ አለ ማለት ነው። አለ መንፈስ ጾታ አለው። በሌላ አገላለጥ ይሄን ነው እያሉን እኮ ያሉት። ስለዚህ መላእክት ጾታ አላቸው ማለት ነው። እንዳልዳፈር ነው እግዚአብሔር ያላልኩት ነው። ወደዛ እንግዲህ ያው ስላልተጻፈ ግን ወደዛ ነው የሚወስደን። መንፈስ ጾታ አለው ከተባለ እግዚአብሔር መንፈስ ነው፣ መላእክትም መናፍስቶች ናቸው። አይ ቅድም እንዳልኩትኝ ወደዛ መሄድ ስላልፈለኩኝ፣ ስለዚህ መላእክት ጾታ አላቸው ማለት ነው። ምናልባት አሁን ገብርኤልን በወንድ ጾታ የሚጠራበት ምክንያት ያው የተለያየ ነገር ቢሰጠውም ግን ወንድ ነው ማለት ደፍረን ወንድ ነው ማለት እንችላለን ማለት ነው። ወደዛ ነው የሚወስደን። ፕሪሚሱ ወደዛ ይወስደናል። ሰው እንግዲህ አሁን እዚህ ጋር ምንድነው የሚለን? ዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔር ከሰው ጋር መነጋገር ጀምሯል ይለናል። ከዛ የተፈጠረው የት ነው የሚለን? መንፈሳዊ ዓለም ውስጥ ነው የሚለን። እስቲ አንብብልን ዘፍጥረት ምዕራፍ 1 ከቁጥር 26 ጀምሮ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣
የባህር አሶችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። አሁን ከቁጥር ስንት ነው የጀመርክልን? 26 ላይ ያለው ቃል ምንድነው የሚለው? ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን በመልካችን እንደ ምሳሌያችን እንፍጠራለን። አሁን እዚህ ቁጥር ላይ ሰው ተፈጥሯል ወይ ከተባለ ገና ሰው አልተፈጠረም። ምንድነው የሚለው? እንፍጠር ነው የሚለው። ገና ሰው አልተፈጠረም። እኛ እንግዲህ በስላሴ እናምናለን። ስለዚህ የስላሴ ምክር ነው ብለን እንይዛለን። እንፍጠር ነው የሚለው። እሺ ይሄ ሐሳብ እንዴት ወደ ተግባር መጣ የሚለው ቀጣይ ቁጥር ነው የሚነግረን። 27 እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ሐሳብን ጨርስና ጥያቄ አለ። እሺ ስለዚህ እግዚአብሔር እንፍጠር አለ፣ የስላሴ ምክር አየን። ከዛ በኋላ ይሄን ምክሩን ወደ ምን አመጣው? ወደ ተግባር አመጣው። ወንድና ሴት አድርጎ ፈጠራቸው ይለናል ማለት ነው። እሺ ጥያቄ እግዚአብሔርም ሰውን በመልኩ ፈጠረ ካለ በኋላ በእግዚአብሔር መልክ ፈጠረው ብሎ ያንን ያጸናል። ወንድና ሴት አድርጎ ፈጠራቸው በሚል ደግሞ ሐሳቡን የተሻለ ግልጽ ያደርጋል። ስለዚህ እግዚአብሔር ሴት ነው ወንድ ነው? እንግዲህ ጥያቄ እነሱ የሚመልሱት ጥሩ ነው። ምክንያቱም በመንፈስ ዓለም ጾታ አለ እያሉ ነው። አንደኛ የዘፍጥረት ጸሐፊ በእግዚአብሔር መልክ ፈጠረው የሚለውን በአንድ ቁጥር ውስጥ ደጋግሞ እግዚአብሔርም ሰውን በመልኩ ፈጠረ እንደገና ደግሞ በእግዚአብሔር መልክ ፈጠረው በሚል አጽንኦት በመስጠት ነግሮናል። ስለዚህ እዚህ ጋር የእግዚአብሔርን ጾታ ሊነግሩን ይገባል። እውነት ነው። ምንድነው የሚለን? ሰውን በመልኩ ፈጠረው እግዚአብሔር አይደል? ከዛ ወንድና ሴት አድርጎ ፈጠራቸው ይላል። ከዛ ቁጥር 28 ደግሞ አንብበለን እሱ የጠቀሰውን ጥቅስ። እግዚአብሔርም ባረካቸው እንዲህም አላቸው። ይሄን ጥቅስ እያነበብኩኝ ግን አንድ ነገር እናስታውስ ለተመልካቾቻችን። ጸሐፊው ይሄን ጥቅስ ሲጠቅስ እግዚአብሔርና ሰው የተነጋገሩበት ነው ያለው። አልተሳሳትኩም። እዚህ ቦታ ላይ ዲያሎግ አለ ወይ? እግዚአብሔርና የሰው ዲያሎግ አለ ወይ የሚለውን በማስተዋል እንዲሰሙን ይፈልጋሉ። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን አሶችና የሰማዩን ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። ልቀጥል 29 ቀጥል። እግዚአብሔርም አለ፣ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውን ዘር ያለውን ዛፍ ሁሉ ሰጠኋችሁ። ለምድር አራዊት ሁሉ፣ ለሰማይ ወፎች ሁሉ፣ ያው ነፍስ ላላቸው ለምድር ተንቀሳቃሾች ሁሉ የሚበቅለው ሐመልማል ሁሉ መብል ይሆናችሁ። እንዲሁም ሆነ። በጣም አሪፍ። አሁን እዚህ ጋራ ሰውን እግዚአብሔር ሲፈጥር ወንድና ሴት አድርጎ ሲፈጥራቸው መንፈሳዊ ዓለም ላይ ነው ይለናል? በፍጹም እንደውም ፊዚካል የሆነ ፍጥረት እንደሆነ ነው የሚያሳየው። የእግዚአብሔር ዓለም ነው ይለናል? በፍጹም አይለንም። ስለዚህ መጽሐፉ ዋሽቷል ማለት ነው። ይሄኛው ጸሐፊው ሰው መንፈስ ነው ያለው ጸሐፊ ዋሽቷል። ይሄን ሐሳብ የሚያቀነቅኑ ሰዎች በሙሉ ተሳስተዋል። ሲቀጥል መብል ይሆናችሁ ተብሏል። መንፈሳዊ ዓለም ላይ ነው ያለው መብል። ደም መንፈስስ መብል ይበላል የሚል ጥያቄ ያስነሳል ማለት ነው። ስለዚህ ሰው እግዚአብሔር ሰውን ሲፈጠር የት ነው የፈጠረው? ምድር ላይ ነው የፈጠረው። ከዛ ደግሞ ሰጥቶታል፣ መብል ሰጥቶታል። ከዛ ደግሞ ምን ብሏል? ተባዙ ብሏል አይደል? መንፈሳዊ ዓለም ላይ ብዜት የለም። መንፈስ ጾታ ካለው ይባዛል ማለት ነው። ስለዚህ እዚህ ጋር ዘፍጥረት ምዕራፍ 1 ላይ የምናነበው ሰው በቃ ይሄ ሰው ነው የተፈጠረው። ወንድና ሴት አድርጎ ፈጠራቸው ሲላል ዳይሬክትሊ ጥቅስ የሚነግረን ስለማን ነው? ስለ አዳምና ስለ ሔዋን ነው። ሰው ሁለቱን እየተናገረ ያለው እንጂ ስለኔና ስላንተ አይደለም። በእነሱ ውስጥ እኛ እንመጣለን። ግን ዳይሬክትሊ የዚህ ቃል የመጀመሪያ ተቀባዮች ማን ናቸው? አዳምና ሔዋን ናቸው። ሁለቱ ናቸው። እሺ ከዛ ምንድነው የሚለን? ስጋን አልለበሰም ነበር ይለናል። ስጋን ካልለበሰ ዘፍጥረት ምዕራፍ 1 ላይ ብዙ ተባዙ ነው ይላችኋል እግዚአብሔር። ማለት መንፈሱን የማይባዛውን እንዴት ብዙ ተባዙ ሊል ይችላል? አይችልም። ሁለተኛ ደግሞ መብል አድርጎ ሰጥቷቸዋል። ዘፍጥረት 1 ላይ የሚበላው ማን ነው? ሰው ነው የሚበላው እንጂ መንፈስ ይበላል የሚል ሐሳብ ጭራሽ የለውም። እና ኦሪት ዘፍጥረት ብቻ አይደለም፣ ዘፍጥረት ሙሉ መጽሐፍ ውስጥ ታየው ሰውን እግዚአብሔር መንፈስ ብሎ ታያቅ። እንደውም መንፈስ የሚለው እዚህ ዘፍጥረት ምዕራፍ 1 ላይ ማንን ነው? የእግዚአብሔር መንፈስ ነው አይደል? የእግዚአብሔር መንፈስን መንፈስ ይሏል። ቁጥር 2 ላይ የእግዚአብሔር መንፈስ በኋላ ላይ ሰፍቶ ነበር ይላል።
ስለዚህ መንፈስ ተብሎ በግልጽ የተነገረን ማን ነው? የእግዚአብሔር መንፈስን ነው። ልክ እንደዛው እዚህ ሰው የተባለው መንፈስ ቢሆን ኑሮ ቁጥር 2 ላይ መንፈስ እንደተባለው እዚህ ጋራ እግዚአብሔር መጀመሪያ መንፈስን ፈጠረ ነበር የሚለው ግን አይደለም። ግን ጥያቄ አለኝ እሱ ላይ። በእነዚህ ሰዎች አስተምህሮና እምነት መሰረት በዚህ ሰዓት ሰው አልተፈጠረም። ዘፍጥረት 1 ላይ ሰው ተፈጠረ። መንፈሱ ነው እንጂ በመንፈስ ዓለም ነው እንጂ መንፈሱን ነው ሰው የሚሉት። እሺ በስጋ አልተፈጠረም። ስለዚህ የፍጥረት ስራ አልተጠናቀቀም። ፍጥረትን የመስራት ስራ አልተጠናቀቀም። እሱን በሁለት መንገድ ነው የሚያስቀምጡት። እሺ ንገረኝ። ፍጥረት አልቋል ነው የሚሉት። እሺ ዘፍጥረት 2 ላይ ስጋ ነው የመጣው ነው የሚሉት። ስጋ አልተፈጠረም። ያንተን ሐሳብ እንደተረዳሁት ፍጥረት አልቋል። ፍጥረት ያለቀው በመንፈሳዊ ዓለም ላይ ሰው ስለተዘጋጀ ነው፣ ሰው ስለተፈጠረ ነው። ስለዚህ ወደዛ ፍጥረት ምዕራፍ 2 ላይ ሄዶ እግዚአብሔር ሰውን ስጋ ሲሰራለትና በስጋ ሲያበጀው ወይም ደግሞ እሺ ሲፈጥረው የሚለው ላለመጠቀም እኮ ነው የነሱን ሐሳብ እንትን ለማለት። እሺ በስጋ ሲያበጀው አዲስ ነገር እየፈጠረ ወይም ደግሞ አዲስ ነገር እየሰራ ሳይሆን ከነበረው እያመጣ ነው። በዛ ነው የሚሉት። ስለዚህ ዘፍጥረት ምዕራፍ 1 ላይ ሁሉ ነገር ተጠናቋል። ሰው ተሰርቶ ባያልቅም እንኳን ሰው የሚለውን ቃል አትጠቀም ነው ማለት እንደነሱ አይጠቀሙትም። ሰው የሚለው ለመንፈሱ ነው የሚጠቀሙት። ስለዚህ ሰው ኦሬዲ ተፈጥሮ አልቋል ነው። በመንፈስ ዓለም የተፈጠረው የተጠናቀቀ ፍጥረት ነው። እሺ እንደው ምንድነው የሚለው መሰለህ እዚህ ጋር እንደዚህ ይላል ግልጽ እንዲያደርግልን። እሺ ሰው በእግዚአብሔር መልክና አምሳል ሲፈጠር ምን ሲፈጠር ወንድና ሴት ሲሆኑ ስልጣን ገዥነት ሲረከቡ ሲባረኩ ይህ ሁሉ ሲሆን ሰው ገና ስጋን አልለበሰም። አየው ሰው የሚለው ማለት ነው መንፈሱ ነው። ከዛስ ይህ ማለት የሰው ጅማሬ ስጋ አይደለም ማለት ነው። የሰው ጅማሬ መንፈሳዊ ዓለም ወይም የእግዚአብሔር ዓለም ነው። እግዚአብሔርም ከፈጠረው ወይም ከወለደው ሰው ጋራ ህብረትን የጀመረው በመንፈሳዊ ዓለም ውስጥ ነበር። ሰው ገና ስጋ አልተበለተም ነበር ይላል። እሺ እግዚአብሔርም ሰው ብሎ የሚጠራው ተመልከት፣ እግዚአብሔርም ሰው ብሎ የሚጠራው ይህንን በሱ መልክና አምሳል የተፈጠረውን ሙሉ የሆነውን ሰው ነው። በቃ መንፈሱ ሙሉ ሰው ነው። እግዚአብሔርም ሰው የሚለው ምኑን ነው? መንፈሱን ነው ሰው ብሎ የሚጠራው። ብዙ ሃይማኖቶችና ትምህርቶች ሰው ከአፈር ወይም ከስጋ የተገኘ ነው ብለው ያስባሉ፣ ያምናሉ፣ ያስተምራሉ። ይህ እጅግ የተሳሳተ ትምህርት ዳግም በተወለደችው ቤተክርስቲያን ውስጥም ይገኛል። ነገር ግን ሁላችን የእግዚአብሔር ቃል በሚያስተምረን እውነት ብቻ ራሳችንን ከተሳሳተ ትምህርት መጠበቅ ይኖርብናል ይላል። ራሱ ኑፋቄን ይዞ ቤተክርስቲያንን ይወቅሳል ማለት ነው። አሁን ገጽ 2 ላይና ገጽ 3 ላይ የጠቀሳቸውን አይተናል። መጽሐፍ ቅዱስ ደግሞ የሚለውን አይተናል። ስለዚህ መጽሐፍ ቅዱሳችን መንፈስን አይደለም ሰው የሚለው። ሰው የሚለው ሰውን ነው፣ የሚባዛውን፣ የሚበላውን፣ የሚጠጣውን እሱን ምን ይለዋል መጽሐፍ ቅዱሳችን? ሰው ብሎ ጠርቶታል። ዘፍጥረት ምዕራፍ 1 ላይ የምናገኘው ሐሳብ እሱ ነው። ዘፍጥረት ምዕራፍ 2 ላይ ደግሞ ስንመጣ ከምድር አፈር አበጀው የሚለው ምንድነው ከተባለ ዝርዝር ሐሳቡን ነው የሚነግረን እንጂ እግዚአብሔር በ6 ቀን ሰማይና ምድርን ፈጥሮ ጨርሷል። እስቲ አንብብልን ዘፍጥረት ምዕራፍ 2 ቁጥር 1 ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ። እሺ ከዛ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከሰራው ስራ ሁሉ አረፈ። ስለዚህ እግዚአብሔር ጨረሰ አይደል? ከሰራው ሁሉ ምን አደረገ? አረፈ። ስለዚህ እግዚአብሔር ፈጥሮ ምን ብሏል? ጨርሷል፣ አረፈ፣ አጠናቀቀ ማለት ነው። እግዚአብሔር ከዚህ ጊዜ ጀምሮ እስካሁን ድረስ የፈጠረው ነገር የለም። ምንም ነገር አልፈጠረም። እግዚአብሔር ሊሰራ ይችላል፣ ይሰራል የሚለው ግን ፈጠረ አንለው አይደል? ለምሳሌ ጌታ ኢየሱስ ምን ብሏል? አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ አለ። እፈጥራለሁ አይደለም እዛ ጋር የሚለው አይደል? ፍጥረት የሚባለው ነገር በ6 ቀን ተፈጥሮ አልቋል። በ6ኛው ቀን ማን ፈጠረ? ሰውን ፈጠረ፣ አዳምና ሔዋንን ፈጠረ። ስለዚህ ከዚህ በኋላ ነው እንግዲህ ከምድር አፈር አበጀው የሚለውን ነገር የምናገኘው። እሱ ምንድነው ከተባለ ዘፍጥረት ምዕራፍ 1 ላይ ያለውን ሐሳብ እየዘረዘረ ነው ያለው። ለምሳሌ ስልኬ አሁን ለምሳሌ ይሄን ስልክ የሰራው ሰው ለምሳሌ ሳምሰንግ ነው። ሳምሰንግ ስልክን ሰራው ሊል ይችላል አንድ ሰው አይደል? ሳምሰንግ ስልክን ሰራው ብሎ ሊጽፍ ይችላል ገጽ 1 ላይ። ገጽ 2 ላይ
ሳምሰንግ ስልክ ከዚህ ነገር ሰራውት ይላል። ይሄ ማለት ገጽ 1 እና ገጽ 2 ላይ ያለው ሳምሰንግ ይለያያል? አይለያይም። ከዋናው ሐሳብ ወደ ዝርዝር ሐሳብ ነው የመጣው። ስለዚህ ዘፍጥረት 1 ላይ ዋናውን ሐሳብ ነገረን። እግዚአብሔር ሰው እንደፈጠረ ከዛ ደግሞ ወንድና ሴት አድርጎ እንደፈጠራቸው ነገረን። ከዛ ዝርዝሩ እንዴት ነው ከተባለ ዘፍጥረት ምዕራፍ 2 ላይ ይነግረናል ማለት ነው። አዳምና ሔዋን በተለያየ ቀን አልተፈጠሩም። ሁለቱም የተፈጠሩት በስድስተኛው ቀን ነው። እሱን ደግሞ እስቲ ዘፍጥረት ምዕራፍ 5 ላይ ቁጥር ከ1 ጀምሮ እስቲ የአዳም የትውልድ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው። ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው። ስማቸውን በፈጠረበት ቀን ነው የሚለው፣ ቀናት አይልም። the same day ማለት ነው። ለምን ሰው የተፈጠረው መቼ ነው? ስድስተኛው ቀን ላይ ነው። ወንድና ሴት የሆነው መቼ ነው? ስድስተኛው ቀን ነው። ወንድና ሴት አድርጎ ፈጠራቸው፣ ስማቸውን ምን አለ? አዳም አለ። ስለዚህ እግዚአብሔር ሁለቱንም ማን ብሎ የሚጠራው? አዳም ብሎ ይጠራቸዋል ማለት ነው። ገጽ 9 ላይ እንደዚህ ይለናል። ምዕራፍ 2 የሰው መንፈስ ነው ይላል። አሁን መጀመሪያ ሰው መንፈስ ነው። ሰው መንፈስ ነው አለ። አሁን ደግሞ የሰው መንፈስ ነው ይለናል። እና ምንና ዘፍጥረት 1:26 ይልና ሰውን በመልካችን በአምሳላችን እንፍጠር የሚለውን ጥቅስ ኮት ያደርግና ሰው በእግዚአብሔር መልክና አምሳል ተፈጥሯል። ከላይ ባየነው ክፍል ሰው በመጀመሪያ በመንፈስ ዓለም እንደተፈጠረ አይተናል። እግዚአብሔር ሰው መንፈስ አድርጎ የፈጠረው የራሱ መልክና አምሳል መንፈስ ስለሆነ ነው። የእግዚአብሔር መልክ እና አምሳሉ ምንድነው? መንፈስ ስለሆነ ነው። ይህ ማለት የሰው ልጅ የመጀመሪያና የላቀው ማንነቱ መንፈስ ነው ማለት ነው። በእግዚአብሔር መልክ የተፈጠረው ትክክለኛ ሰው መንፈስ ነው ይላል። አሁን እርሱ ግን ምንድነው የሚለው? የሰው መንፈስ ነው የሚለው። ይሄ ትክክል ነው። ከታች ግን ይወርድና በእግዚአብሔር መልክ የተፈጠረው ትክክለኛ ሰው መንፈስ ነው። በአንድ አይነት ጊዜ እግዚአብሔር የአዳምና የሔዋንን መንፈስ ሰርቷል። ፈጥሯልም አይልም፣ እዚህ ጋር ሰርቷል ይላል። ይህ መንፈስ ሰው ተብሎ ይጠራል። ይህ መንፈስ ማን ተብሎ ይጠራል? ሰው መንፈስ ተብሎ ይጠራል። ኢዮብም በሰው ውስጥ መንፈስ እንዳለ ይነግረናል። ኢዮብ 32 ቁጥር 8 ላይ ነገር ግን በሰው ያለው መንፈስ ሁሉን የሚችል አምላክ እስትንፋስ ማስተዋልን ይሰጣል የሚለውን ኮርት ያደርጋል ማለት ነው። መጽሐፉ የሚናገረው ልክ ነው። በሰው ያለው መንፈስ ነው የሚለው እንጂ ሰው መንፈስ ነው አይለንም። ጸሐፊው ግን ምን አደረገ? ቀየረውና ሰው መንፈስ ነው አለን ማለት ነው። ሰው መንፈስ አለው እንጂ ሰው መንፈስ አይደለም። ሰው መንፈስ አይደለም። እና የሰው ልጅ የመጀመሪያና የላቀው ማንነቱ መንፈስ ነው ማለት ነው የሚለውን ድምዳሜ የደረሰው ከሚለው ሐሳብ ነው። እግዚአብሔር ሰውን መንፈስ አድርጎ የፈጠረው የራሱ መልክና አምሳል መንፈስ ስለሆነ ነው ይላል። አሁን ለዚህ ጥቅስ አለ ወይ ብንለው የለውም፣ አይሰጥም። ከየት ያመጣል? ከየትም ሊያመጣ አይችልም። ግን እዚህ ጋራ ለሚሰሙንም ለሚያዩንም አንድ ነገር ግልጽ እናድርግላቸው። መልክ ማለት ምን ማለት ነው? አሁን በቃ ትልቁ ቁልፍ ያለው ነገር እሱ ጋር ነው። መልክ ስንል ምን ማለት ነው ከተባለ እነሱ መልክ ሲሉ በቃ መንፈሱ ነው ይሉናል። እግዚአብሔር መንፈስ ስለሆነ የእግዚአብሔር መልኩ መንፈሱ ነው። ስለዚህ መልክ የሚባለው የሰው መንፈስ ነው ወይም ደግሞ ያው መንፈሱ በዛ መልክ ነው የተሰራው ወይም የተፈጠረው ብሎ ያስቀምጣሉ። ግን አይደለም። ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስክሪን ላይ እንደምታዩት የዕብራይስጡን ቃል አስቀምጥላችሁ ምን እንደሚል እዚህ ጋራ ኢሜጅ በእንግሊዘኛው ኢሜጅ የሚል ቃል እናገኛለን። የተለያየ ትርጉም ይሰጠዋል። ለምሳሌ ኢሉዥን የሚል ትርጉም አለው፣ ሪዘምብላንስ የሚል ትርጉም አለው፣ ወይም ሪፕሬዘንታቲቭ የሚል ትርጉም አለው። አሁን አውዱን ስናይ ምንድነው መልክ የሚለው የሚያሳየው ከተባለ ሪፕሬዘንታቲቭ ማለት ነው፣ ወኪል ማለት ነው። እግዚአብሔር ሰውን በምድር ላይ ወኪሉ አድርጎ አስቀምጦታል። ለምን? ምድርን እንዲገዛ ማለት ነው። እዛው ዘፍጥረት ምዕራፍ 1 ቁጥር 26 ላይ እናነባለን። ምን መግዛት እንዳለበት ማንበብ እንችላለን ማለት ነው። ሰውን በመልካችን ለምሳሌያችን እንፍጠር ይልና የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ ይላል። ስለዚህ መልክ የሚለው ሐሳብ እዚህ ጋራ በዚህ ጋር በተቀመጠው አንቀጽ ስናየው መልክ ማለት ምንድነው? ሪፕሬዘንታቲቭ ማለት ነው፣ ወኪል ማለት ነው። እግዚአብሔር ሰውን ምድር ላይ ምን አድርጎታል? የሱ ወኪል አድርጎ አስቀምጦታል። ምን እንዲያደርግ? ምድርን እንዲገዛ እንዲያስተዳደር አድርጎ ሰውን ፈጥሮታል። ይሄ ነው ሐሳቡ።
ከዚህ ውጪ ሌላ እንደዚያው እንዳነበብነው አይነት አንድምታ ትርጓሜ መጽሐፍ ቅዱሳችን አይነግረንም። ስለዚህ ዘፍጥረት ምዕራፍ 1 ላይ መንፈስ የሚለው የእግዚአብሔር መንፈስን ብቻ ነው እንጂ ሰው መንፈስ ነው ተብሎ አልተጠራም። ሙሉ መጽሐፉን ብናነብ ዘፍጥረት ሙሉ መጽሐፉን ብናነብ ለሰው መንፈስ የሚል ቃልን አናገኝም፣ በጭራሽ ማግኘት አንችልም። ለምሳሌ ሰው የሚለው ራሱ ሰው የሚለው ምንድነው የሚያሳየው የሚለውን እዚህ ጋር እንደምታዩት ምን ትርጉም አለው መሰላችሁ? በዕብራይስጥ ሰው የሚለውን ወይም ማን በእንግሊዘኛ ማን ተብሎ የተጠራው ሂዩማን ቢንግ ነው የሚለው። ሂዩማን ቢንግ an individual or species mankind ይላል። ስለዚህ እዚህ ጋር ሰው ተብሎ የተጠራው ምንድነው? የሰው ዘር የሚል ነገር ያስቀምጣል። human kind ይላል። ስለዚህ የሰው ዘር ስንል ይሄ ፉሊ ስጋ፣ መንፈስ፣ ነፍስ ያለውን ሰውን ነው የሚገልጸው እንጂ በነጠላ መንፈሱን በጭራሽ የሚያሳይ ቃል አይደለም። የሚያሳይ ቃል አይደለም። ለዛ ነው ወንድና ሴት አድርጎ ፈጠራቸው ሲል ፊዚካሊ ጾታ ያለውን ሰው እየተናገረ ነው ያለው መጽሐፉ። አንድ ሁለት ሐሳብ እንጨምርና እንጨርስ። እንግዲህ መጽሐፉ በጣም እያንዳንዱ ገጽ ላይ ብንገባ ስህተት አለው። እያንዳንዱ መጽሐፍ ስህተት አለው። ግን ዋናውን ነገር ብቻ እናንሳ። 18 ላይ እንደዚህ ይላል፣ ወንዶችና ሴቶች ልጆችን የእግዚአብሔር ልጅ እንዲሆኑ አቅምን የሚሰጠው መንፈሳቸው ብቻ ነው። ይህ መንፈስ በንግግር በኩል ንስሐ በመግባት ዳግም በመወለድ እና በመጠመቅ ከእግዚአብሔር መንፈስ ወይም ከመንፈስ ቅዱስ ጋር ይዋሃዳል። በንግግር በኩል ይህ መንፈስ ቅዱስ ከግለሰብ መንፈስ ጋር ህብረትን ሲፈጠር እሱ ወይም እሷ በመንፈስ የተወለዱ የእግዚአብሔር ልጆች ይሆናሉ። ሮሜ ምዕራፍ 8 ቁጥር 15 ላይ ያለው ክፍል የሚያስረዳን ይህን ነው። እንደገና የፍርሃት መንፈስ የሚያደርጋችሁን መንፈስ ሳይሆን አባ አባት ብለን የምንጠራበትን የልጅነት መንፈስ ተቀብላችኋል። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክራል የሚለውን ጥቅስ ይጠቅስና እሺ መንፈስ ቅዱስ ከግለሰብ መንፈስ ጋር የሚለውን ድጋሞስ ከእግዚአብሔር መንፈስ ወይም ከመንፈስ ቅዱስ ጋር ይዋሃዳል አይደለም። ጥቅሱን ከመጥቀስ በፊት ከግለሰብ ጋር የሚል አንበባ። ይህ መንፈስ ቅዱስ ከግለሰብ መንፈስ ጋር ህብረትን ሲፈጥር እሺ ቀጥል። እሱ ወይም እሷ በመንፈስ የተወለዱ የእግዚአብሔር ልጆች ይሆናሉ። እሺ ቀጥልና ሐሳብን ጥያቄ ይኖረኛል። እሱ አንሳው ችግር የለም። መጀመሪያ ላይ ዘፍጥረት 1:26 ጋር ሲወስደንና የፍጥረትን ነገር ሲያሳየን ራሱ ፍጥረቱ ሰውየው ራሱ መንፈስ እንደሆነ ነግሮናል። ከመንፈስ የተወለደ መንፈስ ይሆናል ሳይሆን ራሱ ሰውየው ከመንፈስ የተፈጠረ መንፈስ እንደሆነ ነግሮን ነበር። ስለዚህ ይሄ ደግሞ ለመሐመድም ለከደርም ለከዲጃም ለሙናጃም ይሆናል። እነሱም ስቲል ምንድናቸው? መንፈስ ናቸው። ምክንያቱም በመንፈስ ዓለም የተፈጠሩ መንፈስ ስለሆኑ ማለት ነው። ስለዚህ አሁን እዚህ ጋር ደግሞ እየነገረን ያለው ሌላ የመንፈስ መወለድ ምንድነው? ልክ ነህ። የሚጋጭ ሐሳብ ነው። ምክንያቱም ይህ መንፈስ ቅዱስ ከግለሰብ መንፈስ ጋር ህብረት ሲፈጠር እሱ ወይም እሷ በመንፈስ የተወለዱ የእግዚአብሔር ልጆች ይሆናሉ ይላል። ስለዚህ አሁን ጻፊው ቀጥታ አሁን ዳግም ልደት የምንለውን ሐሳብ ያገናኘው ከምን ጋር ነው? ከመንፈስ ጋር ነው ያገናኘው እና ወንዶችና ሴቶች ልጆችን የእግዚአብሔር ልጅ እንዲሆኑ አቅምን የሚሰጠው መንፈሳቸው ብቻ ነው ይላል። ስለዚህ ስቲል አሁን ወንድና ሴት የሚለው ምኑን ነው? መንፈሱን ነው ወንድና ሴት እያለ የሚጠራው። ይህ መንፈስ በንግግር በኩል ስለዚህ የሚያወራው ማን ነው? መንፈሱ ነው። በሌላ በኩል ይሄን ይጠቀመዋል። መንፈስ በንግግር በኩል ንስሐ በመግባት ንስሐ የሚገባው ማን ነው? መንፈስ ነው። ዳግም በመወለድ ማን ነው ዳግም የሚወለደው? በመጠመቅ መንፈሱ ነው የሚጠመቀው ከእግዚአብሔር መንፈስ ወይም ከመንፈስ ቅዱስ ጋር ይዋሃዳል ይላል። አሁን እንደዚህ አይነት ትምህርት ራሱ አለው የመጽሐፍ ቅዱስ። ከመንፈስ ቅዱስ ጋር እንዋሃዳለን እንደዚህ አይነት ትምህርት የለውም። እና ንስሐ መግባት ዳግም መወለድ የሚለውን ነገር ከምን ጋር ብቻ ነው ያገናኘው? ከመንፈስ ጋር ነው የሚገናኘው። አሁን በጣም ስህተት ነው። ንስሐ የሚለውን ነገር እስቲ እንረዳው። ንስሐ ስንል አንድ ቃል እስቲ ሉቃስ ወንጌል ምዕራፍ 15 እንዲህም አለ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። አንድ ሰው 2 ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር።
ሄዶም ከዚያች ሀገር ሰዎች ከአንዱ ጋር ተዳበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። እሪያዎችም ከሚበሉት አሰር ሊጠግብ ይመኝ ነበር፣ የሚሰጠውም አልነበረም። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ተነስቼም ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በምድር በደልሁ፣ ወደፊትም ልጅህ ልባል አይገባኝም፣ ከሙያተኞችህ እንዳንዱ አድርገኝ እለዋለሁ። እሺ ያዝልኝ። አሁን እዚህ ጋር በደንብ ተመልከቱ። ይሄ ልጅ ምንድን ያደረገው? ምሳኔ ተጸጸተ። አዎ ተጸጸተ። አይ መጀመሪያ ድርሻን ይፈልጋል አለ። ድርሻውን ይዞ ከአባቱ ቤት ምን አደረገ? ሄደ፣ ወጣ። የሄደው በመንፈሱ ነው አይደለም? ሰውየው ነው አይደለም? በቃ ሰውየው ነው ሄደው። አሁን ሌላው ችግር ምንድነው? ዘፍጥረት ምዕራፍ 3 ላይ አዳም ሲወድቅ ሞተ የሚል ቃል አለ አይደል? ሞተ የሚለውን ቃል ከመንፈሱ ጋር ነው የሚያገናኙት። የሞተው ማን ነው? አዳም ነው የሞተው። እውነት ነው። ሞተ ምን ማለት ነው? መለያየት ነው አይደል? ከእግዚአብሔር ጋር የነበረው ህብረት ተለያየ። አዳም። የሸሸው አዳም በመንፈሱ ነው እንዴ? በፍጹም ፊዚካሊ ነው የሸሸው፣ የተደበቀው። የተደበቀው። ስለዚህ ጋራ ይሄ ልጅ ከአባቱ ቤት ሄደው በመንፈሱ ነው ሄደው አይደለም፣ በአካሉ ፊዚካሊ ነው ሄደው። ቁጥር 18 ነው ማንበብልን። 18 ተነስቼም ወደ አባቴ ሄዳለሁ። እሺ ተነስቼ ወዴት ሄዳለሁ? ወደ አባቴ። ተነስቶ የሚሄደው በመንፈሱ ነው? በእግሩ ነው ወክ አድርጎ ነው የሚሄደው። ንስሐ መግባት ማለት ምን ማለት ነው? የአእምሮ መለወጥ ብቻ አይደለም፣ ፊዚካሊ መመለስ ነው። ተነስቼ ወደ አባቴ ቤት ይሄዳል። ከዛስ አባቴ ሆይ በሰማይና በፊትህ በደልሁ፣ ወደፊትም ልጅህ ልባል አይገባኝም፣ ከሙያተኞችህ እንዳንዱ አድርገኝ እለዋለሁ። እለዋለሁ። ተነስቶ ወደ አባቱ መጣ። ምን ብሎ ተነስቶ? በመንፈሱ ነው የተነሳው አይደለም። ራሱ ተነስቶ ፊዚካሊ ነው ሄደው። ቁጥር 17 እናንብብልን። አሁን ደግሞ ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። እሺ ወደ ምኑ ነው የተመለሰው? ወደ ልቡ ነው የተመለሰው። አሁን ወደ ልቡ መመለሱ ብቻ በቂ ነው አይደለም። ፊዚካሊ ተነስቶ መሄድ አለበት። ተግባራዊ እርምጃ ያስፈልጋል። ንስሐ ማለት እሱ ነው። ጀስት የሆነ ኃጢአት ሰርታችኋል፣ በቃ የሰራሁት ኃጢአት ልክ አይደለም ማለት ብቻ አይደለም። ንስሐ መመለስ ያስፈልጋል። ፊዚካሊ ነው የምንመለሰው። ንስሐ ግቡ ሲባል ፊዚካሊ ነው ንስሐ የምንገባው ማለት ነው፣ ሙሉ ሰው ስለሆነ። እና ተነስቶ ምን አደረገ? ወደ አባቱ ቤት ሄደ። አባትየው የሚናገረው ደግሞ እንስማ። ቁጥር 32 ቁጥር 32 ዳሩ ግን ይህ ወንድምህ ሞቶ ነበረ ሲል ምን እያለ ነው አባትየው? ተለያይተን ከኔ ጋር ተለያይቶ ነበር ነው አይደል? ምክንያቱም ጥሎት ሄዷል። ሞቶ ነበር ሕያው ስለሆነ፣ ጠፍቶም ነበር አለ ስለተገኘ ምን ይበላል? ደስ ይበላል። ስለዚህ ይሄ ልጅ የተመለሰው በመንፈሱ አይደለም። የተመለሰው ምንድነው? በአካል የተመለሰው። በአካል ሲመለስ አባትየው ምን ሆነ? ደስተኛ ሆነ አለ። ደስተኛ ሆነ። የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ ከፍ ብላ አንብቡ። ቁጥር 10 እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። እሺ እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። ስለዚህ አሁን ደስታ የሚሆነው በማን ነው? በመላእክቱ ዘንድ ደስታ ይሆናል። ምን ሲደረግ? ንስሐ ሲገባ። ንስሐ የሚገባው የኃጢአተኛ በመንፈሱ ነው? ፍጹም አይደለም። ስለዚህ ጌታ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ሲል ይሄ ንስሐ የሚገባው ሰውዬ ፊዚካሊ ነው የሚመለሰው አይደል? ለዛ ነው ከታች ምሳሌውን ያመጣው። ስለዚህ በመንፈስ ነው መንፈሱ ነው ዳግም የሚወለደው፣ መንፈሱ ነው የሚጠመቀው የሚል ትምህርት መጽሐፍቶቻችን የለው። ዳግም የሚወለደው ማን ነው? እናንበው። ሰው ነው። ዮሐንስ ወንጌል 3 ላይ ሰው ዳግመኛ ካልተወለደ ነው የሚለን። ስለዚህ ዳግም የሚወለደው ማን ነው? ሰው ነው። እኔ ሜሎስ ነኝ ዳግም መወለደው። ዳግም መወለድ ማለት ምን ማለት ነው ከተባለ ከላይ መወለድ ማለት ከእግዚአብሔር ዘንድ መወለድ ማለት ነው። ስወለድ ከእግዚአብሔር ነው የምወጣው አይደለም። አሁን እነሱ በጣም የሚሳሳቱት እሱ ነው። ከእግዚአብሔር ውስጥ አይደለም የምወጣው። ዳግም መወለድ ወይም የእግዚአብሔር ልጅ ነኝ ስል እግዚአብሔር ያ የልጅነትን ምን ሰጠኝ? ስልጣን ሰጠኝ፣ መብትን ሰጠኝ፣ ልጁ አድርጎ ቆጠረኝ፣ ተቀበለኝ እያልኩ ነው። ከዛ ውጪ ከሱ ውስጥ አይደለም የምንወጣው። ህጋዊ መብትን ማግኘት ነው። ልጅ የሆነም ይሆናል
ወራሽ ይሆናል አይደል? ልጅ የሆነ ወራሽ ይሆናል። ስለዚህ ወራሽ የምሆንበትን ህጋዊ ስልጣንን መብትን እግዚአብሔር ምን አደረገኝ? ሰጠኝ ማለት ነው። እሱ ደግሞ ለኔ ምን ሆነኝ? አባት ሆነኝ። ስለዚህ አባትና የልጅ ግንኙነት ኖረን ማለት ነው። ከዛ ውጪ ልክ እናቴ እኔን እንደወለደችኝ ከውስጧ እንደወጣሁት ከእግዚአብሔር ውስጥ አይደለም ወጣው። እንደዚህ አይነት ትምህርት መጽሐፍ ቅዱሳችን የለውም። ምናልባት ወደፊት የበለጠ በዚህ ጉዳይ ላይ አንዳንድ ርዕስ ተከታታይ አድርገን እንገባበታለን። ለዛሬው ግን ሰው መንፈስ ነው የተሰኘው መጽሐፍ ሰው መንፈስ አይደለም ብለን እንዘጋዋለን ማለት ነው። የምትጨምሩ ሐሳብ አለ? መንፈሳዊ መልክ ያላቸው መንፈሳዊ ቋንቋ የያዙ መንፈሳዊ ጠባይ የሚመስሉ መንፈሳዊ መልክ የሚሰጡ ግን ከመንፈስ የሚያርቁ ከመንፈስ የሚያጎድሉ ከመንፈስ የሚያጣሉ እንዲህ ያለ መንፈሳዊ ልምምዶች መንፈሳዊ ትምህርቶችንና መንፈሳዊ ስርዓቶችን እንድትርቁ እናበረታታለን። እኛ በእርግጥ መንፈሳውያን ክርስቲያኖች እንደመሆናችን መጠን በመንፈስ ቅዱስ የተጻፈውን መንፈሳዊውን ቅዱሱን መጽሐፍ ብቻ የምንከተል ክርስቲያኖች ነን። ስለዚህ የእግዚአብሔር ቃል የሚለውን አሜን የምንል ከእግዚአብሔር ቃል የራቀውን የተለየውንና የእንግዳ የሆነውን ነገር ሁሉ የምንቃወም እንደመሆናችን መጠን የእግዚአብሔር ቃልን ብቻ እንድታነቡ እናበረታታቸዋለን። ከእግዚአብሔር ጋር የበለጠ እንድትጣበቁ ጥሪ እናደርጋላችኋለን። እንዲህ ያሉ ግን መንፈሳዊ የሚመስሉ ሰዎችን፣ ስርዓቶችን፣ ትምህርቶችን፣ ልምምዶችን ሁሉ እንድትሸሹ እናበረታታቸዋለን። እኔም ብለው ይሄንን ነው። መልካም። ስለዚህ ሰው መንፈስ አይደለም። መጽሐፋችን እንደሚነግረን ሰው ስጋ፣ መንፈስ፣ ነፍስ ያለው የእግዚአብሔር ፍጥረት ነው። በመንፈሳዊ ዓለም ላይ ሳይሆን በዚሁ በቁሳዊ ዓለም ላይ የተፈጠረ ወንድና ሴት አድርጎ እግዚአብሔር አምላክ በመልኩ የሱ ተወካይ አድርጎ የፈጠረው ነው ማለት ነው። ስለዚህ ዛሬው መርሃ ግብር እዚህ ላይ እንፈጽማለን። ሳምንት በሌላ ርዕሰ ጉዳይ ላይ እስከምንገናኝ ያ ፍቅር፣ የቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።